ሰላም ውድ አድማጮቻችን ይህ ያያ ስፖርት ነው። መድፈኞችን በሚመለከቱ ባለፉት 24 ሰዓታቶች ውስጥ ምን አዳዲስ ነገሮች ተፈጠሩ የሚለውን ነው። በተለይ የዝውውር መስኮት እናነሳለን። ፓሪስ ሰን ጀርመን በሚገርም ሁኔታ ሐኪሚ ለፍጻሜው ጨዋታ እንደሚደርስ ያረጋገጡ ይመስላሉ። ታዲያ ዛሬ ሉዊስ ኤንሪኬ በሚገርም ሁኔታ አሰልጣኝ ቡድን ስታፍ አባላቱ የአርሰናልን የቆመ ኳስ መከላከል ከዛሬ ጀምረዋል። እንግዲህ ሉዊስ ኤንሪኬ ከዛሬ ጀምሮ ለሚቀጥሉት ዛሬ በፈረንጆቹ ሜይ 13 ነው፣ ጨዋታው ሜይ 30 ነው። ለሚቀጥሉት 17 ቀናቶች የቆመ ኳስ እያሰለጠናቸው የሚቀጥል ይመስላል። በጣም የሚገርም ነው። እንግዲህ የራግቢ ነው ዛሬ የታየው። በራግቢ እንዴት ፋውል ሳሰራ ተጫዋቾችን መከልከል እንደምችል የሚያሳይ ስልጠና ነው። ነገር ግን ለፓሪስ ሰን ጀርመን አስቸጋሪ የሚሆንባቸው የፓሪስ ሰን ጀርመን ተጫዋቾች የቁመት ማጠር ምክንያት ነው። ደልማዎቻቸው ቁመት የላቸውምና እንግዲህ ገብርኤል ማጋሌስን፣ ዊሊያም ሰሊባን፣ ሪካርዶ ካላፊዮሪን እንዲሁም ደግሞ የአማካይ መስመሩ ላይ የሚገኘውን ዲክላን ራይስን እና ሃቨርትዝን እንዴት ማቆም ይችላሉ የሚለውን ሉዊስ ኤንሪኬ ስራውን ካሁኑ ጀምሯል። አርሰናል ግን የመጀመሪያ የእንግሊዝ ፕሪሚየር ሊግን ማሸነፍ በተለይ አርሰናል በኔ እይታ በሪትም ውስጥ እንዲቆዩ ያደርጋቸዋል። የሉዊስ ኤንሪኬ ስብስብ ግን ጨዋታዎችን ማያገኝ ይሆናል። ያ ትንሽ የሚያስቸግር ይሆናል ብዬ አስባለሁ። አርሰናል መጀመሪያ የእንግሊዝ ፕሪሚየር ሊግን ዋንጫ ማሳካት፣ በመቀጠል የአውሮፓ ቻምፒዮንስ ሊጉን የማይክል አርቴታ ስብስብ ወደ ኤሚሬትስ ለማምጣት የሚሞክር ይሆናል። እንግዲህ ማይክል አርቴታ ገና በመጀመሪያ ጊዜ ሲቀጠር ጀምሮ በአርሰናል የመልበሻ ክፍል ውስጥ መተላለፊያው ላይ የእንግሊዝ ፕሪሚየር ሊግ ዋንጫን ቅርጽ አስቀርጾ እንዳስቀመጠ ይታወቃል። አሁን እዛ ቅርጽ ላይ ዓመተ ምህረት ብቻ ነው የሚጽፍበት። ወደ አድማጮቻችን ይህ ለአርሰናል ደጋፊዎች የተለየ ትርጉም የሚኖረው የ22 ዓመት በኋላ የመጀመሪያ ዋንጫ ይሆናል። ፓላስ ውለታዩ ሊሆን እንግዲህ የብሪቼ ኤዜ ስብስብ ኤዜ ባለፈው ሰማያው ለበርንማውዝ ደውሎ ለአርሰናል ነጥብ እንዲያስጥል ጠይቆ ነበር። ፓላስ ዛሬ ይህንን ነጥብ የሚያስጥላቸው ከሆነ እዛ ስብስብ ውስጥ ኤዲነኪታ መኖሩን መርሳት የለባቸውም። የቀድሞ የአርሰናል አካዳሚ ውጤት የሆነው ኤዲነኪታ ባለፈው የምታስታውሱት 107ኛው ደቂቃ ላይ መሰለኝ ሊቨርፑል ላይ አስቆጥሮ ሊቨርፑልን ፓላስ በሜዳው ያሸነፈበት ጨዋታ ነበር። ታዲያ አሁንስ ውለታ የሚውሉበት ጊዜ መጣ ይመስላል። ብቻ አርሰናል ቀደም ብሎ ይህንን የዋንጫ ፍላጎቱን ለበርንሌው ጨዋታ የመድረሱን እድል ማስፋት ይፈልጋሉ። አርሰናሎች ግን እስከ መጨረሻው ቀን የሚራዘም ከሆነ በሚል የፓላሱ ጨዋታ ዋጋው የመግቢያ ትኬቱ በጣም ተወዷል። ወደ አድማጮቻችን በጥቁር ገበያ በጣም እየተቸበቸበ ይገኛል። የፓላስ ኃላፊዎች በጣም ከባድ ቁጥጥርን ጀምረዋል። ምክንያቱም የፓላስ ደጋፊዎች የሜዳ መግቢያ ትኬታቸውን አርሰናል ደጋፊዎች በሚገባ እየሸጡ ያሉ ይመስላሉ። ስለዚህ አርሰናል በዛ ጨዋታ ላይ በፓላስ መግቢያ ሁሉ የአርሰናል ደጋፊዎች ገብተው ልናይ እንችላለን። በማንቸስተር ሲቲ በኢታድ በተደረገው ጨዋታ ላይ የአርሰናል ደጋፊዎች ብሬንፎርድን ደግፈው ሜዳ ላይ ታይተዋልና በድጋሚ ያንን ያደርጉታል ወይ ሌላ መወያያ ርዕስ ይሆናል። ነገር ግን ትናንት የሰማነው አስገራሚው ዜና ቤን ብላንኮ የሚመለከት ነው። ስለ ቤን ዋይት ሲወራ መጀመሪያ ስለ ቤን ዋይት አርሰናሎች በአጣቂኝ ጊዜያቶች ውስጥ ያስፈረሙት ተጫዋች እንደነበር ይታወሳል። ከማይክል አርቴታ የመጀመሪያ ፈራሚዎች ውስጥ አንዱ ነው። በጣም በክህሎቱ ረገድ የሚደነቅ ተከላካይ ነው። ነገር ግን ስለ ቤን ዋይት የአርሰናል ደጋፊዎች የአርሰናል ተጫዋቾች በተለይ ደግሞ ባለፈው አዲስ ኮንትራት ሲፈርም እየተጠየቁ ነበርና ቤን ዋይትን የሚገልጹት ተፋላሚው በማለት ነው። ብዙዎቹ የአርሰናል ደጋፊዎች የእሱን ሚና በተለየ ላያውቁት ይችላሉ እንጂ እዚህ ስብስብ ውስጥ የቤን ዋይት ሚና የማይተካ ድርሻ ያለው ነው። ቤን ሜዳ ላይ ብቻ ሳይሆን ለእያንዳንዱ ተጫዋች ለእያንዳንዱ ፍልሚያዎች ውስጥ መገኘት የሚችል ተጫዋች ነው። ዌስትሃሙን ጨዋታ ያንን ሲያደርግ ነው ለአርሰናል ሁሉ ነገሩን መስጠት የሚችል ነው። መፋለም ብቻ ሳይሆን ሜዳ ላይ ከገባ እያንዳንዷን ቅጽበት መፋለምን የሚወድ ተጫዋች እንደሆነ አሳይቷል። ታዲያ ሮብ ሆልዲንግ ከዚህ በፊት በጋዜጣዊ መግለጫ እንዲሁም ደግሞ አርሰናል አዲስ ኮንትራት ካስፈረመው በኋላ ስለ ቤን ዋይት በሚመለከት አስተያየት ሰጥቶ ነበርና ስለ 22-23 ሲዝን አርሰናል አምስተኛው ነው ባጠናቀቀበት የውድድር ዓመት ላይ ቤን ዋይት ይላል በኒውካስትሉ ጨዋታ ከሜዳ ውጭ ደን ስንጫወት ይላል ጉዳት ነበረበት። ወዳድማቻችን የጡንቻ የአምስትሪንጉ ችግር አጋጥሞት ነበር። ነገር ግን ቤን ዋይት ከነ ጡንቻ ችግሩ ነበር ሜዳ ላይ ተሰልፎ የተጫወተው። በጣም አስገራሚ ተጫዋች እንደሆነ አስተያየቱን እየሰጠ ነበር። ሮብ ሆልዲንግ የምታስታውሱት የአርሰናል በፍጹም ቅጣት ምት ጎል የተቆጠረበት ሮብ ሆልዲንግን በቀይ ካርድ ያጣበት አጋጣሚ እንደነበር የምታስታውሱ ነው። ታዲያ ቤን ዋይት አሁን ኤምሲኤል ጉዳት አጋጥሞታል። ይህ ጉዳት እንግዲህ ከአንድ ወር በላይ ከሜዳ ላይ ያረቀው የሚችለው ይሆናል ተብሎ ይታሰባል። ነገር ግን አርሰናሎችም ቤን ዋይት ተስማምተዋል። ቀዶ ጥገና ያስፈልገውም። አርሰናል የሚቀጥሉትን የሁለቱን የእንግሊዝ ፕሪሚየር ሊግ ጨዋታዎችን የአውሮፓ ቻምፒዮንስ ሊግ ጨዋታ ውጭ ሆኗል። ከነዛ ጨዋታዎች በኋላ ግን የዓለም ዋንጫ የመድረስ እድል ይኖረዋል፣ በተለይ ጥሪ ከቀረበለት የሚሉ መረጃዎች ወጥተዋል። ሌላኛው እንግዲህ አርሰናል ታዲያ ማንን ነው በአውሮፓ ቻምፒዮንስ ሊግ ፍጻሜ ላይ በዛ መስመር ላይ የሚያሰልፈው የሚል ትልቅ ጥያቄ አለ። አንደኛው እንግዲህ በዛ ቦታ ላይ መሰለፍ እድል አላቸው ተብሎ ከሚጠበቁ ተጫዋቾች ውስጥ ጁሊያን ቲምበር ነው። ከጉዳት የመመለሱ ጉዳይ ነው። ቲምበር ይመለሳል አይመለስም አጣብቂኝ ነው። ነገር ግን በቅርብ የመመለስ እድል እንዳለው ይጠበቃል። የአርሰናል ደጋፊዎች ግን ለእንግሊዝ ፕሪሚየር ሊግ ጨዋታ አይደለም የሚፈልጉት 100% የሚፈልጉት ቲምበርን ከረብስኬሊያን በአውሮፓ ቻምፒዮንስ ሊግ ፍጻሜ
ቡዳፔስት ላይ እንዲሁም ደግሞ ፑሽካሽ አሬና ላይ በቡልጋሪያ ይህንን ስብስብ በሚገባ እንዲያቆምላቸው ነው። አስደናቂ ክህሎት፣ አስደናቂ ብቃት መኖሩን መርሳት የለብንም። የቲምበር መመለስ ለአርሰናል ትልቅ እድልን ያመጣል። በቀጥታ ወደ ዝውውር መረጃዎች ላቅላ። አርሰናል እንግዲህ ሞርተን ሂውምላንድ የአማካይ መስመሩ ላይ ብዙ ተጫዋቾችን ይፈልጋል። ሞርተን ሂውምላንድ እንዲሁም ደግሞ ቶናሊ፣ አዳማርተን፣ ካማራ እነዚህ በአርሰናል ሊስት ውስጥ ያሉ ተጫዋቾች ናቸው። ፍሬድሪክ ቫልቬርዴንም ይፈልጋል የሚሉ መረጃዎች ወጥተዋል። ነገር ግን አርሰናሎች በተለይ በሞርተን ሂውምላንድ ጉዳይ ላይ ጠንከር ያለ ፍላጎት አላቸው። ይህ አስደናቂ የአማካይ መስመር ተጫዋች በተለይ በአካል ብቃቱ ሜትር ከ85 ነው። ሪትም፣ ቴምፖ እንዲሁም ደግሞ የአርሰናልን በሚገባ በፓስ ረገድ አርሰናልን በሚገባ ማገዝ የሚችል ተጫዋች ነው ተብሎ ይታመናል። ዱዋሎቹ የአንድ ለአንድ ግንኙነቶቹ ጥሩ የሚባሉ ናቸው። ስለዚህ ይህንን በተለይ በአካል ብቃቱ ረገድ ያለ ዲክላን ራይስ የሚቀጥለው የውድድር ዓመት አርሰናል ብዙ ጨዋታዎችን መጫወት ይጠበቅበታል እና በነዛ ጨዋታዎች ውስጥ የሞርተን ሂውምላንድ ሚናን ማየት ይፈልጋሉ። ታዲያ አርሰናሎች ልጅነቱ ጀምሮ የአርሰናል ደጋፊ ነው። 26 ዓመቱ ላይ ይገኛል። ጥሩ እድሜው ላይ ነው የሚገኘው። ታዲያ መድፈኞቹ ለዚህ ተጫዋች 60 ሚሊዮን ዩሮ የማቅረብ ፍላጎት አላቸው። ሌላኛው ተመራጭ ተጫዋች የሚሆነው ቶናሊ ነው። ቶናሊ ወደ አርሰናል መምጣት ይፈልጋል ወይ? ሌላኛው ጥያቄ ሆኖ መቅረብ የሚጠበቅበት ነው። ተጫዋቹ መምጣት ይፈልጋል። ነገር ግን ኒውካስትል የሚጠይቀው ከ80-90 ሚሊዮን ፓውንድ መሆኑ መታሰብ ይጠበቅበታል። አድማቻችን በቀጥታ ወደ ማቲያስ ሱለ ልሄድ። አርሰናሎች እንግዲህ ማቲያስ ሱለን እንዲሁም ደግሞ ዳሪያውን እየፈለጉ ይገኛሉ። በተለይ ማቲያስ ሱለ በጣም ጥሩ ፐርፎርማንሱን ባለፉት 31 ጨዋታዎች በጣሊያን ሴሪያ 6 ጎሎችና 5 አሲስቶች አሉት። በተለይ አርሰናሎች ማዱዌኬን በክረምቱ የመልቀቅ ፍላጎት አላቸው። የማዱዌኬ ተተኪ አድርገው በቀኝ መስመር ላይ ተጫዋች ማምጣት ፈልጋሉ። አንዱ ሱለ ነው። ሱለ ብዙዎቻችን የምናስታውሰው በጁቬንቱስ ቤት ባሳየው ድንቅ ብቃት ነው። ጥሩ ፐርፎርማንስ ካላቸው ተጫዋቾች ውስጥ አንዱ ነው። ነገር ግን አርሰናሎች እንግዲህ በዚህ ሁኔታዎች ውስጥ አንዳንዴ ተጫዋቾችን ሲያስፈርሙ ውሳኔዎች ይጠበቃሉ። አንደኛው አርሰናልን በክረምት ይለቃል ተብሎ ከሚጠበቁ ተጫዋቾች ውስጥ አንዱ ኢታን ንዋነሪ ነው። አርሰናሎች ንዋነሪን እስከ 50 ሚሊዮን ዩሮ ከቀረበላቸው ተጫዋቹን ይለቁና ነገር ግን አርሰናል መልሶ የመግዛት መብት አንቀጹ ላይ እንዲኖር ይፈልጋሉ፣ ለአርሰናል ማለት ነው። ያንን የሚያሟላ ክለብ ከተገኘ ግን ክለቡን የሚለቅበት እድል እንዳለ የሚጠበቅ ነው የሚሆነው። አርሰናሎች በአጥቂ መስመር ላይ ሁለት ተጫዋቾችን በእይታቸው ውስጥ አስቀምጠዋል። አንደኛው ኤርሊንግ ጁኒየር ክሩፒ ነው። ክሩፒ እንግዲህ እኔ በእርግጠኝነት እግር ኳስን የምታዩ አካል ብቃቱ ባጮት ስታይሉ ቴሪ ሄንሪን የሚያስታውስ ወይም ቲዮ ዋልኮትን የሚያስታውስ አይነት ብቃት አለው። አስደናቂ ክህሎት ያለው ተጫዋች ነው። በጣም አስገራሚ ነው። በዘንድሮ ውድድር ዓመት 12 የእንግሊዝ ፕሪሚየር ሊግ ጎሎችን አስቆጥሯል። ጥሩ አጨራረስ አለው። በተለይ አርሰናል ተጫዋቾች የሌላቸውን ከሳጥን ውጭ ሹት የማድረግ አቅም አለው። ሳጥን ውስጥ በጥሩ ፐርፎርማንስ በጥሩ ብቃት ላይ ያለው በጥሩ ሁኔታዎች ውስጥ 2026 ከመጣ ጀምሮ በጣም ጥሩ ፐርፎርማንስ ላይ የሚገኘው ቪክቶር ኮሬስ ካለ ከሳጥን ውጭ ኩርፒ ካለ ውድድር ዓመቱን ቀጣይ ዓመቱን ማስተካከል የሚቻል ነው። ነገር ግን አርሰናል ኩርፒን ብቻ አይደለም የሚፈልገው። አንደኛው እንግዲህ በዋጋ ምክንያት ከዝውውሩ ካልወጡ በስተቀር አንደኛው እንግዲህ ጁሊያን አልቫሬዝ ነው። በአልቫሬዝ ምክንያት ጥሩ ዜናዎች እየተሰሙ ነው። አንደኛው እንግዲህ ፒኤስጂ ነበር። ፒኤስጂ ፍላጎቱን ቀንሷል። ባርሴሎና አፎርድ ማድረግ ወይም ደግሞ የገንዘብ አቅማቸው ዝቅተኛ ነው። አርሰናል ጁሊያን አልቫሬዝን ማስፈረም ይፈልጋል። አልቫሬዝ የማይሳካ ከሆነ ቪክቶር ኦሲሜን የማይሳካ ከሆነ ግን ኩርፒን የመጨረሻ ተመራጭ አድርገውታል። በግራ መስመር ላይ አሁን በሚወጡ መረጃዎች አንደኛው አንቶኒ ጎርደን በሚመለከት ነው። አንቶኒ ጎርደን ከባየርን ጋር ንግግሮቹ በላቀ ደረጃ ላይ ይገኛሉ። አርሰናሎች ታዲያ ገብርኤል ማርቲኔሊ፣ ሊያንድሮ ትሮሳርድንም ከለኛ ገንዘብ ከቀረበላቸው መድፈኞቹ አሁን ወደ ኋላ የሚሉበት ጊዜ ነው ብሎ አያምኑም። ስለዚህ ሁለቱም ተጫዋቾች ከቡድኑ ሊለቁ የሚችሉበት እድል ይኖራል። ታዲያ እዚህ ላይ አርሰናል በመስመር ከሚፈልጋቸው ተጫዋቾች አንዱ ጁሊያን አልቫሬዝ አርሰናል የሚቀላቀል ከሆነ ከመስመር እየተነሳ የሚሮጥ ሊሆን ይችላል። ነገር ግን ሞርጋን ሮጀርስ 100 ሚሊዮን ፓውንድ መድፈኞቹ የማውጣት ፍላጎት አላቸው ሮጀርስን ወደ አርሰናል ለማምጣት። እነዚህ ሁሉ እንግዲህ መድፈኞቹ አንድሬ በርታ በክረምቱ በሚገባ በቅዱ ባለፈው ክረምት ያሳየንን ድንቅ የምልመላ ስታይል በዚህ ክረምትም የሚደግመው ይሆናል ተብሎ ይጠበቃል። ወደ አድማጮቻችን ታዲያ አርሰናል የተከላካይ መስመሩንስ የሆነ ነገር አያደርግም የሚል የዝውውር መረጃዎችን እያየው ነበር። ታዲያ አንዱ የሚነሳው ራማኑን በሚመለከት ነው። ራማኑን በሚመለከት አርሰናል ጠንከር ያለ ፍላጎት እንዳለው መረጃዎች ያሳያሉ። በምን በኩል ካላችሁኝ የዚህ ተጫዋች ጃኮብ ራማኑ ጥሩ የሚባል 21 ዓመቱ ላይ ያለ ነው። ሜትር ከ96 ነው ቁመቱ። ቀኝ እግሩን መምረጥ የሚችል ተጫዋች ነው። ሁለቱንም መስመሮች መጫወት መቻሉ አርሰናል እስከ 40 ሚሊዮን ፓውንድ አውጥቶ በተለይ ሪያል ማድሪድ መልሶ ሳይገዛው በተለይ በአየር ብቃቱ ኳስን ከኋላ በመመስረት ብቃቱ የአንድ ለአንድ ፐርፎርማንሱ ደስተኛ ናቸው። ስለዚህ አርሰናሎች ይህንን ተጫዋች የማምጣት ፍላጎት አላቸው ዝውውር መስኮቱ ከመዘጋቱ በፊት ማለት ነው በቀጣዮቹ ጊዜያቶች። ነገር ግን ይህንን ተጫዋች በሚመለከት ከብዙ ክለቦች ቀጥተኛ ተፎካካሪነት የሚገጥማቸው ይሆናል። ክረምት ሲመጣ እንግዲህ አርሰናል ትልቅ የቤት ስራ የሚጠብቀው ይሆናል። ነገር ግን መጀመሪያ ፕሪሚየር ሊጉንና እንዲሁም ደግሞ የአውሮፓ ቻምፒዮንስ ሊግ ጨዋታዎች ወሳኝ ነው የሚሆኑት። ገንዘብ አቅም አርሰናሎች አላቸው። የክሮንኪ ቤተሰቦች አሁንም ገንዘብን ማውጣትና የማይክል አርቴታን ስብስቡን ማገዝ ይፈልጋሉ። የመጀመሪያ ስራቸው የሚሆነው በክረምቱ የማይክል አርቴታን ኮንትራት ማደስ ነው። ንግግሮቹ ጥሩ ደረጃ ላይ ደርሰዋል። እዛ ውጭ የዲክላን ራይስና የጁሊያን ቲምበር አዲስ ኮንትራቶች ይፋ የሚሆኑ ይሆናል። ከዓለም ዋንጫ በፊት ደግሞ የተሻሉ ተጫዋቾችን ቀደም ብለው ማዘዋወርም የአንድሬ በርታ ስራ ይሆናል። ነገር ግን አርሰናል ውስጥ የሚጠበቁ ተጫዋቾች አሉ። የሚለቁ ደግሞ ዝውውር ዋጋ ከቀረበላቸው ሊለቁ የሚችሉ አሉ። አንደኛው ኦዴጋርድ፣ ሃቨርትዝ አይነት የማይነኩ የሚባሉ ተጫዋቾች
ተጫዋቾች አይደሉም፣ ኮንትራት አልሰጣቸውም። ገብርኤል ማርቲኔሊ፣ ሊያንድሮ ትሮሳርድ እያን መጥቀስ የምንችላቸው ተጫዋቾች ናቸው። እነ ኖር ጋር ተከላካይ መስመሩም ላይ ቤን ዋይት ጉዳት ካላጋጠመው ሙሉ በሙሉ በዝውውር ላይ የሚገኝ ከሆነ እነዚህን ተጫዋቾች ደግሞ በቀጥታ በክረምቱ የሚያሰናብቱ ይሆናል። ሰላም ሰላም ወዳጆቻችን፣ ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።